አንቺው ታመጪው አንቺው ታሮጪው ማለት አሁን ነው። አሜሪካ የኢራንን ጠቅላይ መሪና ጉምቱ ባለስልጣናትን ዱካቸውን በማጥፋት ከዛም ህዝባዊ አመፅን ከጀርባ ሆነው ጃዝ እያሉ በማቀጣጠል ኢራንን በማውደም ዳግመኛ እንዳትነሳ አድርገን በማንኮታኮት በአንድ ሳምንት ጊዜ ውስጥ ለጥ ሰጥ ዝም ጭጭ እናሰኛታለን በማለት ትራምፕ የፎከሩበት ጦርነት አድማሱን እያሰፋ ብዙዎችን እያነካካ ለያዥ ለገናዥ አስቸጋሪ ሆኖ ቀጥሏል። ሰላም ጤና ይስጥልን፣ እንደምን አላችሁ? ይህ መልካሙ ሚዲያ ነው። ዓለም አቀፍ ዜና ትንታኔያችንን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁን ዝለቁ። ትራምፕ ኢራን የተኩስ አቁም ስምምነትን ፈጽም አለች በማለት ቢናገሩም ቅሉ ዳሩ ግን ኢራን ገና መቼ አይታችሁ ገና ምን አይታችሁ የበቀል ጥቃቴን አስፍቼም አክፍቼም እስራኤልና አሜሪካ ሲንበረከኩ እኔን ያየህ ተቀጣ እያሉ አደባባይ ወጥተው ሽንፈታቸውን አምነው ካልተቀበሉ በስተቀር ጦርነቱን ፈጽሞ አላቆምም በማለት ቆፍጣና መልእክቷን አይበገሬነቷን አሳውቃለች። እና በመካከለኛው ምስራቅ ሀገራት በነዳጅ ሀብታቸው የናጠጡ አብዛኛዎቹ አረብ ሊግ የሚባሉት ለአሜሪካ ወታደራዊ ቤዝ የሰጡ የፈቀዱ ሁሉ በኢራን መርዘኛ መዘዘኛ ሚሳኤልና ድሮን ይቀመስላችሁ ተብለው ቁም ስቅላቸውን እያዩ ነው። ትራምፕ የኔቶ ሀገራት አውሮፓን አግዙን፣ የሆርሙዝ ወሽመጥን በጋራ ተባብረን ማስከፈት አለብን፣ አለበለዛ ግን የዓለም ኢኮኖሚ ምስቅልቅሉ ይወጣል፣ መጪው ጊዜ አደገኛ ይሆናል እያሉ ቢወተውቱም ሰሚ ጆሮ አዎንታዊ ምላሽ አላገኙም። መጀመሪያ ጦርነት ስትከፍቱ እኛን አላማከራችሁም እና እዛው እንደጀመራችሁት ራሳችሁ ጨርሱት ብለዋል አውሮፓውያን በጠቅላላ። ቢያዩኝ እስቃለሁ ባዩኝ እሰርቃለሁ እንዲሉ አበው ዶናልድ ትራምፕ በቃ የማንንም ድጋፍ አንፈልግም፣ ለጉዳዩ ያላቸውን ትኩረት ግብረ መልስ ለማወቅ ለመታዘብ እንጂ እኛ በዓለም ላይ ግዙፍ የማይደፈር የማይሞከር እጅግ ዘመናዊ የጦር ኃይል ያለን ሀገር ነን፣ ስለዚህ ተውት አንፈልግም የሚል የተምታታ የመልስ ምት በመስጠት አንቺው ታመጪው አንቺው ታሮጪው ስላቃዊ ዘይቤን አስታውሰውን አስገርመውናል። አወዛጋቢነት የማይለያቸው ትራምፕ ሆየ አሜሪካ ለእስራኤል ሳይጠሯት አቤት ሳይልኳት ወዴት እያለች ባሰሱ ገሰሱ እየተክለፈለፈች በውክልና ጦርነት እንደ እርጎ ዝንብ ጥልቅ እያለች በቪየትናም፣ በአፍጋኒስታን፣ በኢራቅ፣ በሶሪያ፣ በየመን፣ በሶማሊያ፣ በሩሲያ፣ ዩክሬን በሌሎችም ሀገራት ላይ በማን አለብኝነት ጦሯን እየላከች በእሳት ላይ ቤንዚን እያርከፈከፈች የበርካታ ሀገራት ሉዓላዊነትን እየደፈጠጠች እንዳይሆኑ አድርጋ ራሷም ሰዋዊና ቁሳዊ ወታደራዊ ኪሳራዋን አቅፋ አንቀፍቅፋ ድንገት ሹልክ ብላ ሀፍረቷን አገልድማ የወጣችባቸው ጊዜያቶች የሚዘነጉ አይደሉም። ይህንን የአሜሪካ መጥፎ አመል በመተቸት ከሰሞኑ ኢራን ውስጥ ገብታ የከፈተችው ጦርነት ከ80 በማያንሱ ሀገራት ጓሮ ካሏት የጦር ሰፈሮች መካከል በመካከለኛው ምስራቅ ቀጠና የሚገኙት የጦር ቤዞች በኢራን ሚሳይሎችና ድሮኖች ዶጋመድ ሆነዋል። ቁጥራቸው ቀላል የማይባል የአሜሪካ ወታደሮች ተገድለዋል። ከ200 በላይ ቆስለው ሆስፒታል ገብተዋል። በዚህና በሌላውም የተበለሻሸ የውጭ ዲፕሎማሲ ብስጭት የትራምፕን ጭፍን አካሄድ በመቃወም የአሜሪካ ከፍተኛ የጸረ ሽብር ባለስልጣን የሆኑት ጆ ኬንት ስራ ለቀዋል። ኤፍቢአይ በኬንት ላይ ጥብቅ ምርመራ እያካሄደ መሆኑንም ሲቢኤስ ኒውስ ዘግቧል። ጆ ኬንት እንደሚሉት ትራምፕ ያለ ኮንግረሱ ያለ ሪፐብሊካን አባላት ፈቃድ ያለ አሜሪካውያን ሕዝቦች ይሁንታ ለብቻቸው ወስነው የገቡበት ጦርነት ነው በማለት ከኢራን እስራኤል ጋር ተያይዞ የተፈጠረውን ዓለም አቀፍ መንገራገጭ በማንሳት ይሟገታሉ።
ይህ በእንዲህ እንዳለ እስራኤል የኢራንን ከፍተኛ የደህንነት ኃላፊ አሊ ላርጃኒን በገደለች ማግስት ሌላኛውን እውቅ የስለላ ሚኒስትር እስማኤል ካቲብ መግደሏን ተከትሎ ኢራን በወሰደችው አጸፋ የእስራኤልን ከተሞች በተለይም ቴልአቪቭና ደቡባዊ ክፍሏ ክላስተር ቦምብ በተሸከሙ ባዘሉ ሚሳኤሎች ሰው አልባ አውሮፕላን እንደ ግሪሳ ወፍ በአንድ ላይ በመንጋ አከታትላ በመላክ በመተኮስ በሳት ሰደድ አበላ አቀጣጥላታለች። እጅግ በጣም ሲበዛ አደገኛ የሆኑት የኢራን ሃይፐርሶኒክ ሚሳኤሎች ለእስራኤሉ መመኪያ፣ መከታ፣ መጠለያ፣ ዋስ ጠበቃ የሚባልለትን አይረንዶም የብረት ጋሻ አቅመ ቢስ በማድረግ ራሴን ወገቤን አሰኝተውታል። በረቃቅሰው በማለፍ እስራኤልን የምትይዘው የምትጨብጠው አሳጥተዋታል። ፋሪሳዊቷ ሀገር የኢራንን ምሁራን፣ የፖለቲካ ሰዎች፣ ሳይንቲስቶችን በመግደል የሚቆም ትግል የለም። ኢራን ከቶም ሸብረክ አትልም፣ ይልቁንም ቢስማር ሲመቱት ይጠብቃልና በማለት አሜሪካና እስራኤልን በጽኑ አስጠንቅቃለች። የማታ ቆሻሻ ከመግማቱ የማነካካቱ እንዲሉ በአሜሪካ ሰበብ ዱባይ፣ ኳታር፣ ኩዌት፣ ኢራቅ፣ ባህሬን፣ ሳውዲ አረቢያ፣ ቤሩት በጠቅላላ በኢራን የበቀል ዱላ እንደ እባብ እየተቀጠቀጡ ነው። ኢራንንም ደጅ እየጠኑ ባክሽ ጥቃትሽን አቁሚ፣ የሲቪል መሰረተ ልማቶችን አታውድሚብን በማለት እየተማጸኑ ይገኛሉ። የኢራን ጥቃት የከፋ ስለመሆኑ ማረጋገጫው ደግሞ የእስራኤል የመከላከያ ሰራዊት አይዲኤፍ ጠላታችን ባላንጣችን ኢራን አዲስ የሚሳኤል ማዕበል ከፍታብናለች፣ የአየር መከላከያ ስርዓታችን ለመከላከል እየሰራ ነው። ነዋሪዎቹም በእጅ ስልኮቻቸው ቀጥታ በሚላክላቸው የአደጋ ጊዜ ማስጠንቀቂያ መልእክት ሲደርሳቸው በፍጥነት ወደ መጠለያ እየገቡ ራሳቸውን ከጥፋት እንዲጠብቁ እያደረግን ነው የሚል መግለጫ ሰጥቷል። ከዚሁ ጋር በተያያዘ የአይዲኤፍ ቃል አቀባይ አቪቻይ አድሬኢ ሰራዊታቸው በደቡባዊ ሊባኖስ የሊታኒ ወንዝ አካባቢን በመቆጣጠር የኢራን ሸሪክ የፖለቲካና ወታደራዊ ጓድ ሄዝቦላህ ታጣቂ አንጃ የጦር መሳሪያ ስንቅና ትጥቅ እንዳያገኝ መተላለፊያ መሿለኪያ መንገዶችን ሁሉ ጥርቅም አድርገን ዘግተናል ብለዋል። የሆነው ሆኖ የአሜሪካ፣ የእስራኤል፣ የአውሮፓ ሚዲያዎች ሀቀኛ እውነተኛ ዘገባዎችን ስለማይሰሩ እንጂ አሉ ኢራኖች የፈጸሙትን ጀብድ ደረታቸውን ነፍተው አፋቸውን ሞልተው ሲናገሩ ከ3200 በላይ የጠላት ወታደሮችና ንክኪነት ያላቸውን በልዩነት አነጣጥረን አደባይተናል የሚል መረጃ እያወጡ ነው። ኢራን ጭራቅ ኮራም ሻህር 4 ባለብዙ ጦር ጭንቅላት ቃዲር፣ ኢማድና ኬይባር የተባሉ አስፈሪ አስከፊ ቀሳፊ ሚሳኤሎችን በመላ እስራኤል በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮችና የቆንስላ ጽሕፈት ቤቶች ላይ ማዕት እያወረደች እያስወነጨፈች እያስጨነቀች መሆኗ ሲታወቅ አውሮፓም እንዳለ ወባ እንደያዘው ሰው እየተንዘፈዘፈ ነው ተብሎለታል። ብርክ ይዞታል። በሚቀጥሉት ቀናት የሚመጣውን የሚከሰተውን የሚሆነውን ሁሉ አብረን እናያለን። የዛሬ መረጃችንን እዚህ ላይ እናበቃለን። አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። መልካሙ ሚዲያ ታማኝ የመረጃ ምንጭ